በጣም ቆንጆ ራት ነው የጋበዛችሁ። በጣም አመሰግናለሁ። ልጆቹን አመስግኝ፣ እነሱ ናቸው የጋበዙሽ። ለእነሱማ ምንም ቃላት የለኝም። በጣም አመሰግናለሁ። ደግሞ በጣም ነው የምወዳችሁ። እኛም በጣም ነው የምንወድሽ። ይጫውስ ምንድነው እንደዚህ ማሻርገት? እኔ ከናንተ እዛ ጋር ልቀመጥም አንቺ አይመሽብሽም? እንዴ ራይድሽ አይመጣም? ግን የወሰንከውን ውሳኔ ማወቅ እፈልጋለሁ። ብሩኬም እንደማፈቅረው አውቋል። ከእንግዲህ በኋላ እሱን ከኔ አንድም ሰው ለመነጠል ቢሞክር የመጨረሻው ነው የሚሆነው። ማንም ላይ ምንም አደርጋለሁ። ምንም ካሁን በኋላ ማንንም ፈርቼ ወደ ኋላ አልልም። ብቻ ነገ ምርጫውን ያሳውቀኝ። እናንተ ልጆች ልፍ ያጀመራችሁ ለምንድነው ግን ተናልሽ? እንደውም ይውጣልሽ በደንብ ነው ማቀፈክ። ኧረ ጋሼ እቺ ልጅ አንድ ነገር በልልኝ። ራስ ቁምልኝ ጋሼ አልቻልኳትም። እኔ በሁለታችሁ መካከል ጣልቃ አልገባም እንደ ፈጠርኩ ነገር። አሁን ግን ምን አሁን እየተሰማኝ ያለው ያ ስሜት አለ። ምን አይነት ስሜት ነው እየተሰማ ያለው? እባክህ ማወቅ ፈልጋለሁ፣ ንገረኝ። በጣም የሚያስጠላ ስሜት ነው እየተሰማኝ ያለው። ስለዚህ ከአሁን በኋላ አርፈሽ ተቀመጪ። አልችልም ብሩኬ፣ ለአንተ ያለኝን ስሜት ከዚህ በላይ መደበቅ አልችልም። ቆይ አንተ ራስህ ለምን ልትረዳኝ አትሞክርም? ርብቃ አስቢ እንጂ። ቆይ ጋሼ ስለዚህ ነገር ቢሰማ ምን ሊፈጠር እንደሚችል በደንብ አስቢ። ለምን ደግሞ አስበው እስኪ ንገረኝ። ማንም ስለ እኔ ህይወት ምንም መቶ እንዲያስብልኝም እንዲወስድልኝም አልፈለግም። ዛሬ ሚኪያስ ክፍላችን ገብቶ ሲፈትሽ አግኝቼው ነበር። የማይመስል ነገር አለ። አቶ ሚኪያስ ምን ፈልጎ ነው እኛ ክፍል የሚገባ? እሱን አላውቅም፣ ግን እየፈተሸ ነበር ስገባ። ያማታል እንዴ ልጅቷ? እውነቷን ሊሆን ይችላል። ገንዘቡን ክፍላችን ውስጥ ቁጭ ያደረጉት እና እሱ ገንዘብ ሊወስድ ነው የገባው እያልከኝ ነው? መሆን አለበት። ሌላ ምንም ፍለጋ እዛ ክፍል ሊገባ ይችላል። አሁን ልጅ ማጣራት አለብኝ። ሚኪያስን እጁን ወደፊት አስደርጎ ያስደነገጠው ትልቁ ክስተት፣ ሚኪያስ ያልጠበቀው ነገር ከቤቱ ድረስ መጥቶበታል። እንግዲህ አጋቹ ጸጋዬ እስካሁን ድረስ ማህሌትን እንዳገታት ቢሆንም አሁን ላይ ግን ከወንድሟ ጋር ያልጨረሰውን ጉዳይ ለመጨረስ ይመስላል ቀጥታ በድፍረት ወደ ቤት መጥቷል። ይህ ሁሉ የትርሲት እናት ዛሬ ላይ አንድ ጉዳይ አስደንግጧታል። ወደ ኋላ ከተመለሰችበት ጊዜ በኋላ እንዴት እስካሁን ድረስ ሚኪያስ የኔን ታሪክ እያወቀ እንዴት ዝም ሊል ቻለ? ታዲያ እኔ ማን እንደሆንኩኝ ከዚህ በፊት ታሪኬንና ህይወቴን እንዴት አወቀ? በማለት ዛሬ ላይ እንግዲህ ከተኛችበት አልጋ በርግጋ ስትነሳ ነበር። ሚኪያስና እንዲሁም ደግሞ ወይዘሮ ሂሩት ያገናኛቸው የቀድሞ ብዙ ነገሮች እንዳሉና ሚኪያስ ስለ ሂሩት እያንዳንዱ ነገር እንደሚያውቅ አሁን ላይ ተረድታለች። ይሄ ለምን ያስደነገጣት ጉዳይ ለምንድን ነው እንቅልፍ የነሳት ሰላሟን የነሳት? በዛ ሰዓት ወረቀቱን ይዞ ብሩኬን ሊያስፈርመው በነበረበት ሰዓት ላይ እያንዳንዱ ነገር ስለሷ ሲነግራት ነበረ። እኔ 25% ላንተ ሰጥሃለሁ፣ ሌላውን ፐርሰንት የልጆቹና እንዲሁም ደግሞ የእኔ ይሆናል ድርሻው ስትል እያንዳንዱ በተናገረችበት ቅጽበት ነበረ ቶሎ ቶሎ ካፏ ሳትጨርሰው እያንዳንዱን ነገር መልስ ሲያዘጋጅላት ነበር። ሚኪያስ የዋዛና ቀላል ሰው አለመሆኑን እዚህ ጋር በጣም የተረጋገጠና በደንብ አድርጋ እያወቀች የመጣች ትመስላለች። ወይዘሮ ሂሩት ከአልጋዋ ተነስታ ሀሳቧን ለመጨረስ እንዴት እኔ ማን እንደሆንኩ ትናንትና ማንነቴን እንዴት ሊያውቅ ቻለ? እንዴት በዚህ ሊያስፈራራ ይቻለ? በማለት እንግዲህ ከልጇ ሞት በኋላ ዛሬ እንደ አዲስ ነገሩን እያነሳች ትገኛለች። ይሄ ጉዳይ አሳስቧታል። ምን ይፈጠር ይሆን? ሌላው ነገር በልዕልትና እንዲሁም በርብቃ መካከል ያለው የሻከረ ግንኙነት አሁንም እንደቀጠለ ነው። ምክንያቱም ደግሞ ልዕልት ከዚህ ቀደም ለብሩኬ ጥሩ ስሜት እንዳላትና እንደምታፈቅረው እያወቅን ግን ደግሞ አሁን እያንዳንዱ ነገር እንዳትገቢ የልጆች አባት ነው፣ እንዲሁም ደግሞ ትርሲት በጣም መልካም ሴት ናት፣ በሁለታቸው መሀል እንዳትገቢ አደራ አስጠነቅቅሻለሁ ይላት ነበር ቾምቤ። ምክንያቱም ደግሞ የሁለቱም ፍቅር እንደገና እንደ አዲስ አድሶ ለመመለስ የነበረው ሀሳብና ምኞት ነበረ። ግን ትርሲት በአሁኑ ሰዓት ላይ በህይወት ባትኖርም እንኳን ልዕልት ይህንን ቦታ እንድትተካ ቾምቤም ሀሳቡና ፍላጎቱ ነው። የአሁኑ ፍላጎት እንግዲህ ቾምቤ እውነት ሆኖ ሊሳካለት ዳር እየደረሰለት ባለበት ሰዓት ላይ
የርብቃና የልዕልት ግጭት ደግሞ የተለየ አቅጣጫ ይዞ እየመጣ ይገኛል። በተለይ ደግሞ ልዕልት የብሩኬ ጓደኛ የመሆን እድሏ 100% ሲሆን አሁን ላይ ልዕልት በምታደርገው እንቅስቃሴ ላይ ርብቃ ተቃውሞዋን እያሰማች ትገኛለች ማለት ነው። የርብቃ ተቃውሞ ደግሞ ከፍተኛ ሆኗል። ርብቃ እንግዲህ እስከ መቼ ድረስ ነው ይህን ነገር ልትቃወመው የምትችል? አሁን ርብቃ እያሰበችው ያለችውን እና ልተገብረው የደረሰችበትን መንገድ አይተነዋል። ርብቃ የኔ ካልሆንክ የማንም ልትሆን አትችልም፣ አንተንም እሷንም አጠፋችኋለሁ ስትል ቃል በቃል በውስጧ ለሀሳቧ እየነገረችው ትገኛለች። ይህንን ነገር ደግሞ ካሰበችው ለመተግበር በጣም ቀላል የሆነ መንገዱን ትመርጣለች ማለት ነው። ርብቃ እንግዲህ አምና መቀበል አቅቷታል። ብሩኬም ደግሞ ከመሀላቸው ገብቶ በጭንቀት ውስጥ ይገኛል። ይህንን ጭንቀት እንዴት አድርጎ ሊያስወግደው ይችላል? ምክንያቱም ርብቃ እንደ ታናሽ እህቱ ስለሚመለከታት ሚጣዬ እያለ የሚጠራት ለዚህ ነበር። ቢያቅፋት የፈለገውን ነገር ቢያደርግ ከእሷ ጋር ቢተኛ ብዙም ነገር ምንም ነገር የማይሰማው ብሩኬን በከፍተኛ ሁኔታ ሰቀቀን ውስጥ የጣለው ጉዳይ ይሄ ነው። ምክንያቱም ደግሞ አሁን እንደ እህቱ እቅፍ አድርጎ ሊያባብላት ወይም ደግሞ ከእህቱ ጋር አብሮ ሊጫወት ወይም ደግሞ ሀሳብ ሊቀያየር አልቻለም። ምክንያቱም የፍቅር ጥያቄውን ዛሬ ትቀበላለህ አትቀበልም በማለት ርብቃ እንግዲህ የወሰነችው ውሳኔ በጣም ከባድ ሆኖበት በትግል ውስጥ ይገኛል ማለት ነው። ይሄንን ጥያቄ ለመመለስ አንድ ሁለት የሚባልበት ነገር ሳይሆን በሀሳብና እንዲሁም ደግሞ በማስተዋል ሁኔታ ሊወስንበት የሚገባው መሆኑን እሱም አምኖበት ዛሬ እንግዲህ የነገራት ነገር አለ ማለት ነው። ብሩኬም ላስብበት ጊዜ ትሰጭኛለሽ፣ ግን ደግሞ ይሄ በአንድ ጊዜ የሚወሰን አይደለም በማለት መልሶላታል ማለት ነው። ውድና የተከበራችሁ ቤተሰብ እንኳን ደህና መጣችሁ ወደ ካያ ድራማ። ካያ ድራማ እንግዲህ ከእለት ዕለት ተወዳጅነቱን እየጨመረ የመጣ ሲሆን ሚኪያስ እና እንግዲህ አጋቹ ጸጋዬ ፊት ለፊት መገናኘታቸውን አይተናቸው ነበረ። ዛሬ ለሚኪያስ እንግዲህ እያሳየው ያለው ምንም አይነት የጸባይ ለውጥ ባይኖርም እንኳን አጋቹ ጋር ለመገናኘት ብዙ መንገዶችን ሲቆፍር እንደነበረ እንዲሁም አጋቹን ለማግኘት ብዙ መስዋዕት ሲከፍል የነበረው ሚኪያስ ዛሬ እቤቱ ድረስ መጦለታል ማለት ነው። በቤቱ ድረስ የመጣው አጋች በግራ በተጋባ ስሜት ውስጥ ገብቶ ሚኪያስ እጁን ወደ ላይ ከፍ አድርጎ ለአጋቹ እንግዲህ እጁን ከፍ ማድረጉን አይተናል። አጋቹም ወደ ቤት የገባው በአጥር ዘሎ ነበረ። በተመሳሳይ ቁልፍ እንግዲህ ሊገባ ችሏል ወደዛ ቤት ውስጥ። ከገባም ሰዓት ጀምሮ ብዙ ነገሮችን እያደረገ ነበር ማለት ነው። ሚኪያስ ክፍል እንግዲህ ሰተት ብሎ ከገባ በኋላ ሰው አለመኖሩን አይቶ ለመውጣት ሲያስብ ከመታጠቢያ ክፍል አንድ ድምፅ ሰምቶ ሽጉጡን ወደፊት ይደቁንበታል። በዛ ሰዓት ላይ ነበረ በቅጽበት መናገር አቅቶት ምንም መተግበር አቅቶት እጁን ወደ ላይ ከፍ አድርጎ ለሁኔታዎች ሁሉ እንዲረጋጋ መልእክት እያስተላለፈለት የነበረ። አሁን ለሚኪያስ መፈናፈኛ አጧል። ምክንያቱም ደግሞ ይሄ ጉዳይ በጣም ከባድ ነው። እንዲህ በቀላሉ የሚታይ ነገር እንዳልሆነ እያንዳንዱ ነገር እየተመለከተ ይገኛል። ለዚህ ነበረ ሚኪያስ ፈርቶም ደንግጦም የነበረው። በአባባና እንዲሁም ደግሞ በሌሎቹ በቤት በፈረሰባቸው ሰዎች መካከል ከፍተኛ የሆነ ቅራኔ ውስጥ እየገቡ ይገኛሉ ማለት ነው። አባባ አሁን ላይ አጣብቂኝ ውስጥ ባሉበት ሰዓት ላይ ብሩኬ እንዲሁም ደግሞ ርብቃ እያስቸገረችው መሆኑን ሊያስመለክት አልፈለገም እና ለብቻው በግሉ አድርጎ እንደ ሚስጥር ለመያዝ እየሞከረ ይገኛል። የልዕልት ሀሳብ እንግዲህ እንድታሳውቀኝ ስትል ለብሩኬ ማስጠንቀቂያዋን የመሰለ ነገር ስትነግረው ነበረ። ምክንያቱም ደግሞ ብሩኬ በአሁኑ ሰዓት ላይ ያለውን ሀሳብ በእሷ ፍቅር ወይስ ደግሞ በርብቃ ፍቅር መቀጠሉን ለማወቅ ትፈልጋለች እና ሀሳቡን እንደምትደግፈው እንደምትጠብቀው ግን ደግሞ እንደምትረዳው ሁሉንም ነገር ነግረዋለች። በዚህ ጉዳይ እንዳይጨነቅና እንዲሁም ያላሰበውን ወይም ደግሞ ስህተት የሆነ ጥያቄዎችን እንዳያስተናግድ በውስጡ ለማድረግ እየሞከረች ትገኛለች ማለት ነው። ውድና የተከበራችሁ በጣም ብዙ ነገሮች ተፈጥረዋል ማለት ነው። እንግዲህ ቾምቤ ከዚህ ቀደም እንደተናደደው አይታችሁታል። ልዕልት በቢላዋ ልትወጋት እንደነበረ ርብቃ ሲነግረው በጣም ተናዶ ነበር እና ቾምቤ በዚህ አይነት ሁኔታ ውስጥ ቾምቤን አላየነውም ነበር ከዚህ ቀደም በልዕልት ድርድር አያውቅም። ዛሬም ደግሞ ልዕልት ከሱ ጋር እንድትሆን እያደረገ ያለውን ጥረት ደግሞ ሳናደንቅ አናልፍም ማለት ነው። ብሩኬም ደግሞ ማስታወሱ እንዲመለስለት እና ወደ መጀመሪያ እንደ ቀድሞ ማንነቱ እንዲደረግ እኛም ፍላጎታችን ነው። ሌላው ነገር ርብቃ አሁን ላይ የያዘችው ያለችው ህልክ በዚህ ከቀጠለችበት በጣም ከባድ ችግሮችን እንደምታመጣ ነው። በዛ ላይ ሚኪያስ ቤት ሲበረብር እንደነበረም ለእናባባ ነግራቸዋለች። እች ልጅ እያበደች ነው እያሉ ነበረ፣ ግን ደግሞ እብደት ሳይሆን የእውነት ነበረ። ሚኪያስ እንግዲህ ክፍላቸው ድረስ ምን ቢፈልግ ነው
ውስጥ ድረስ ገብቶ ሲበረብር የነበረ ካላችሁ ገንዘቡን ፍለጋ ነበረ ሲበረብር የነበረው እና እህቱ እንግዲህ የብሩኬ እህት ወደ ሀገር መመለሷ ስለማይቀር ከመጣች ደግሞ ብዙ ነገሮች ይፈጠራሉ ብሎ ስላሰበ ገንዘቡን መስረቅና እንዲሁም ደግሞ ገንዘቡን መሰወር እንዳለበት ይህ መምጫዋን ጊዜ ማራዘም እንዳለበት አስቦታል ማለት ነው። በጣም ከባድ ውሳኔ ነው እየወሰነ ያለው። ይሄ የብሩኬ እህትና እንዲሁም የሚኪያስ ግንኙነት ምን አይነት ጥልቀት ቢኖረው ነው? በዛ ላይ ደግሞ የወይዘሮ ሂሩትና የሚኪያስም ያልተገባ ራስ ወዳድነት ብዙ ነገሮችን እያበላሸ ይገኛል። ሂሩትስ እንደ አዲስ የቀሰቀሰባት ምክንያቷ ምን ይሆን? በጣም ከባድ ነው። ለልጆቹ ሲል ለትርሲት ስል አንቺን አላስደሰትኩሽም እና ሞተሽ እንኳን ረፊ ነገሮችን አስደስትሻለሁ እያለች የነበረችዋ ሂሩት አሁን ላይ ምን ቢያስነሳት ነው እንደዚህ በረገገችው? በጣም ከባድ ብዙ ውስብስብ ያሉ ነገሮች አሉ። አጋቹና እንግዲህ ሚኪያስ ፊት ለፊት ተገናኝተዋል። መጨረሻቸው ምን ይሆናል ብላችሁ ትስላላችሁ እናንተስ?